ሰላም ሰላም እንዴት ናችሁ አድማጭ ተመልካቾቻችን? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደግሞ ደህና እንደሆናችሁ ተስፋ አድርጋለሁ። ዛሬ እንግዲህ ለየት ባለ መረጃ ተመልሰናል። በተለይ ደግሞ ዛሬ በአፍሪካ ትልቁን የገበያ ማዕከል የሆነውን መርካቶን እንዲሁም በውስጡ ደግሞ የተለያዩ የገበያ ማዕከላቶችን መረጃ እንነግራችኋለን ማለት ነው። ከእናንተ የሚጠበቀው እንግዲህ ይህን ቪዲዮ እንግዲህ እስከ መጨረሻው እንድትሰሙት እንዲሁም አስተያየት እንድትሰጡን እንፈልጋለን። የእናንተ አስተያየት ለእኛ እጅግ ስለሚጠቅመን ነው። በዛውም ይህንን ቪዲዮ እያያችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉን እንጠይቃችኋለን። ምክንያቱም ለሌሎቹ እንዲደርስ ይሆናል ማለት ነው። ስለምታደርጉን ደግሞ እጅግ አድርገን እናመሰግናለን። ወደ ዛሬ መረጃችን ስንመለስ እንግዲህ በአፍሪካ ትልቁ የገበያ ማዕከል መንደር የሆነው መርካቶን አስመልክተን እናቀርብላችኋለን። በመርካቶ ውስጥም እንግዲህ የተለያዩ የገበያ ቦታዎች አሉ። መርካቶ እጅግ ሰፊ ነው። ከዛ ውስጥ ደግሞ እየመረጥን እናቀርብላችኋለን። በገበያ ማዕከላቶቹ ህንፃውን፣ በዛ ውስጥም ደግሞ ምን ይገኛል የሚለውን እናቀርብላችኋለን ማለት። ስለ መርካቶ ስናነሳ አንድ እውነት አለ። በመርካቶ የሚታጣ ነገር የለም ይባላል። አዎ እውነት ነው። መርካቶ የአፍሪካ ትልቁ የገበያ ማዕከል ስለሆነ በመርካቶ ውስጥ ምንም የሚታጣ ነገር የለም ይባላል። እውነት ነው። እንግዲህ ብዙዎች እንዲያውም በመርካቶ ሄደው በቅናሽ እቃዎችን መግዛት ይፈልጋሉ፣ ማግኘት ይፈልጋሉ። ነገር ግን በጣም ሲቸገሩ እናያለን። አንዳንዶች ደግሞ እንግዲህ ንግድ ስራ መጀመር ፈልገው ሱቅ መክፈት ፈልገው እንግዲህ የት ሄጄ ነው ከመርካቶ እቃ ማምጣት ያለብኝ የሚለውን ያስቡትና ቦታዎችን ማወቅ ስለሚከብዳቸው እጅግ ይቸገራሉ ማለት ነው። እኛም እንግዲህ ይህንን ችግር ለመቅረፍ ከዛሬ ጀምሮ እንግዲህ በተከታታይ ጊዜያቶች የትኛው እቃ የት ይገኛል፣ የት የገበያ ማዕከል ነው ሊገኝ የሚችለው እያልን መረጃዎችን በማጣራትና በማደራጀት ለእናንተ መረጃዎችን እናደርሳለን ማለት ነው። ዛሬ እንግዲህ በዋናነት የምናየው ህንፃ የአፍሪካ ህንፃ ወይም ደግሞ የአፍሪካ የገበያ ማዕከል እንግዲህ ይህንን እናስተዋውቃችኋለን። በውስጡ ምን ይገኛል የሚለውን መረጃ ትሰማላችሁ ማለት ነው። እንግዲህ ይህ ህንፃ የሚገኘው ከድር ተራ ጀርባ ነው የሚገኘው ማለት ትልቅ ህንፃ ነው። ከድር ተራ ጀርባ ብትሄዱ አፍሪካ የገበያ ማዕከልን ማግኘት ትችላላችሁ ማለት። እንግዲህ ወደ ገበያው ስንገባ ወደ ውስጥ ከታች ግራውንድ ላይ እና ከላይ አንደኛ ፎቅ ላይ በብዛት ተመሳሳይ እቃዎች ናቸው የሚገኙት። እዛም አከፋፋዮች እና በብዛት የሚሸጡ አከፋፋዮች ናቸው ያሉት። እዚህ ገበያ እንግዲህ እዚህ የገበያ ማዕከል በስፋት የሚያዙ እቃዎች እንደሚከተሉት አቀርብላችኋለሁ። የመጀመሪያው እንግዲህ ቀበቶ ነው። እንግዲህ ቀበቶ በጣም በብዛት የሚገኘው ቀበቶ እዚህ አፍሪካ የገበያ ማዕከል ላይ ነው ማለት። እንግዲህ ቀበቶ ለምትሰሩ ወይም ደግሞ መስራት ለምትፈልጉ እንዲሁም ደግሞ ለራሳችሁ መግዛት የምትፈልጉ ሰዎች በብዛት አማራጮችን የምታገኙት በዚህ የገበያ ማዕከል ነው ማለት ነው። እንግዲህ በብዛት ቀበቶ ማግኘት ከፈለጋችሁ አፍሪካ የገበያ ማዕከል መታችሁ መግዛት ትችላላችሁ ማለት ነው። ሁለተኛው ደግሞ የእጅ ሰዓት ነው። በብዛት እንግዲህ የእጅ ሰዓቶች የሚሸጡት በብዛት አማራጭ ያላቸው ከፈለጋችሁ አፍሪካ ህንፃ መታችሁ ወይም ደግሞ አፍሪካ የገበያ ማዕከል መታችሁ ሰዓቶችን ማግኘት ትችላላችሁ። ማከፋፈል የምትፈልጉ ወይም ደግሞ ለግላችሁም ቢሆን የምትፈልጉ ሰዎች በጣም በብዙ አማራጮች ያለው እዚህ የገበያ ማዕከል ነው ማለት። ሌላው ደግሞ እንግዲህ ሶስተኛ ደረጃ ላይ የሚቀመጡት ፓንት፣ ካልሲ፣ ቁምጣና ተመሳሳይ የሆኑ እቃዎች በጣም በብዛት ይገኛሉ እዚህ። በእውነት አማራጭ ፈልጋችሁ ከሆነ ቅናሽ ፈልጋችሁ ከሆነ በብዛት የምታገኙት እዚህ የአፍሪካ የገበያ ማዕከል ነው ማለት ነው። እዚህ ህንፃ ላይ እነዚህን ሶስት መሰረታዊ የሆኑ እቃዎችን ማግኘት ትችላላችሁ። ንግድ መስራት ለምትፈልጉ እንዲሁም ደግሞ ለግላችሁ በቅናሽ ዋጋ መስራት ከፈለጋችሁ መግዛት ከፈለጋችሁ እዚህ አፍሪካ ማዕከል መታችሁ ማግኘት ትችላላችሁ ማለት ነው። እንግዲህ በብዛትም ከፈለጋችሁ በምትፈልጉትም መጠን ከፈለጋችሁ አሁን የነገርኳችሁን እቃዎች በሙሉ እዚህ አፍሪካ ማዕከል ማግኘት ትችላላችሁ። ወደዚህ ገበያ ማዕከል መታችሁ በመጠናችሁ መግዛት ትችላላችሁ ማለት ነው። እንግዲህ መርካቶ የሚገኘውን አፍሪካ የገበያ ማዕከልን
በውስጡ ምን ይዟል፣ ምንስ ይገኛል የሚለውን መረጃ ለእናንተ አቅርበንላችኋል ማለት ነው። እንግዲህ ቤተሰቦች በቀጣይ ደግሞ በተለያዩ መረጃዎች እንመለሳለን ማለት ነው። ጥሩ መረጃ እንዳገኛችሁ ተስፋ አለኝ። በቀጣይ እንዲሰራላችሁ የምትፈልጓቸው በጣም አንገብጋቢ ናቸው የምትሏቸው ነገሮች ካሉ በኮሜንት አስቀምጡን፣ ንገሩን። እኛም ደግሞ ያንን መረጃ ማዕከል አድርገን ተመልሰን መረጃውን አጥንተን ሰርተን እንመለሳለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።